ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ካፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10% ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። ግዙፍ አውዳሚ ነገር ግን እንደተጠበቀው ከልክ በላይ አልነበረም። ራሽያ የዩክሬን የሽብር ጥቃቶች ላለቻቸው ደምራ ሐሙስ አርብ አነጋግ ላይ ከባድ ጥቃት ማድረሷ ታውቋል። ለነዚህ የሽብር ጥቃቶች የተሰጠ ምላሽ ባለችው የሐሙስ አነጋግ ጥቃቷም በርካታ የዩክሬን ወታደራዊ ኢላማዎችን መደብደብና ማውደሟን አስታውቃለች። ራሽያ የሽብር ጥቃቶች የምትላቸው ከዩክሬን ድንበር አጠገብ ብሪያንስክና ኩርስክ በተሰኙት ግዛቶቿ ውስጥ የተዘረጉ 2 የባቡር ሐዲድ ድልድዮች ላይ የደረሱና ለ7 ሰዎች ሞት ምክንያት የሆኑ የሐዲድ ድልድዮችን ያፈረሰ የፈንጂ ጥቃት ይገኝበታል። ሌላውና ዋናው በሀገሪቱ ስትራቴጂክ ኒውክሌር ቦምበርስ ላይ የደረሰው የዩክሬን የሰው አልቦች ድብደባ መሆኑ ይታወቃል። ወይም ዘለንስኪ እንዳሉት ዘመቻ የሸረሪት ድር። ራሽያ ለነዚህ ጥቃቶች የሰጠችው የሰው አልቦች ወጀብና የሚሳኤል ሩምታ ከአየር ከየብስና ከመሬት የተለቀቀ አጥለቅላቂ ነበረ። ዋና ከተማ ኪየቭን ጨምሮ መላ አገሪቱም ለሰዓታት በማስጠንቀቂያ ዋይታ ውስጥ ያቆየ ነበረ። መሬቷ ረዷል። 400 ሰው አልቦችና 40 ሚሳኤሎች ነበሩ። የራሽያ መከላከያ ሚኒስቴር መግለጫ መሠረት ወጀቡና ሩምታው ተልኮን ከመፈጸም አኳያ ስኬታማ ነበረ። የጦር መሳሪያ ንድፍ ቢሮዎችን፣ የጦር መሳሪያ ማምረቻ ፋብሪካዎች፣ የጥገና ማዕከላት፣ የአጥፍቶ ጠፊ ሰው አልቦች የሚገጣጠሙበት ማዕከልና ሌሎች የጦር መሳሪያና ወታደራዊ ቁሳቁሶች የተከማቹባቸው መጋዘኖች በየክልሉ ወድመዋል ብሏል። በኪየቭ የየብስ ገጽና የምድር ውስጥ የባቡር መተላለፊያ ሐዲዶች በደረሰባቸው ጥቃት የባቡር አገልግሎት ለመቋረጥና ለመዘግየት ተገዶ ነበረ። የአንዳንድ ክልሎች ኢንዱስትሪ ተቋሞቻቸው የተወቀሩ ሲሆን የኃይል ማስተላለፊያ መሠረተ ልማቶችም እንደዚሁ ስለተመቱም ያለ ኤሌክትሪክ ቀርተዋል። ቮሊን በተባለው ክልል ውስጥ የተፈጸመ ግዙፍ ድብደባ ደግሞ የሚግ 29 ተዋጊ ጀት ጥገና የሚካሄድበትን ማዕከል አውድሞታል። ኢሳያስ፣ እውነቱን ለመናገር ይሄ ነው ዓለም ያንን ያህል የተጋነነ አይደለም። ወትሮ ከምታደርጋቸው ምን የተለየ ነገር አለው? ዓለም ራሽያ ወትሮ ከምታደርጋቸው የተለየ ነገር የለውም። የብዛት ጉዳይ ካልሆነ በስተቀር 400 ሰው አልቦች የመጀመሪያ ነው። በይሄን ያህል ብዛት ያላቸው ሰው አልቦች ሲተኮሱ የመጀመሪያ ነው እና እነዚህ 400 ሰው አልቦች ጋር ደግሞ አብሮ 40 ክሩዝና ቦሊስቲክ ሚሳይሎች አሉ። ይሄ ደግሞ እጅግ የሰፋ ነው፣ የገዘፈ ነው እና የሁለቱ ድምር በዩክሬን ላይ
ያደረሰው ጉዳት በምንም መመዘኛ ቀላል ሊሆን አይችልም። በምን መልኩ ነው መሰለ አሁን አሜሪካ እንዳቀረበችው ዩክሬን 41 ነው አወደምኩ ያለችው የራሽያን ቦምበርስ ስትራቴጂክ ቦምበርስ ማለት ነው። አሜሪካ ደግሞ እንዳቀረበችው በአጠቃላይ ጥቃቱ ሊፈጸምባቸው የቻለው ቦምበርስ ቁጥር ከ20 አይበልጥም ነው የምትለው። ከነዚህ ውስጥ 10 ገደማ ናቸው የወደሙት ነው የምትለው። ስለዚህ ቢያንስ 34 በመቶ የራሽያን ስትራቴጂክ ቦምበርስ አቅም አወደምኩ የሚለው በጣም ወርዷል። ከ10 በታች ነው አሁን ለምሳሌ አሜሪካ እንዳቀረበችው ማለት ነው። ስለዚህ የጉዳቱ መጠን በዛው ደረጃ ያንሳል ማለት ነው። ወይም ደግሞ የዩክሬን ከ3 እጥፍ በላይ ወይም 4 እጥፍ ገደማ ተጋኗል ማለት ነው። ስለዚህ አንዱ መነሻ መሆን ያለበት የተባለው የዩክሬን ጥቃት ያደረሰው ውድመት ዩክሬን ከገለጸችው 1/4 ነው። ስለዚህ ከደረሰው ጉዳት አንጻር ተመጣጣኝ ወይም የባሰ ጉዳት ከማድረስ አኳያ ምናልባት ራሽያ ከዛ ያለፈ ጉዳት አድርሳለች ብለን ማሰብ ትችላለህ። አንዱ ችግር በአሃዝ የሚገለጽ አይደለም። ብዙ ጊዜ የራሽያ ማብራሪያ አሁን ለምሳሌ የሰው አልቦች መገጣጠሚያ ፋብሪካ ተቋም ነው የተመታው። ይሄ እንደዚህ አይነት ተቋሞች 1 ወይ 2 አይደሉም፣ ብዙ ናቸው። ስለዚህ እዚህ ውስጥ ብዙ ቁጥር ማሰብ ትችላለህ። የሚግ 29 የሞተር ጥገናዎች የሚለውም እንደዚሁ ቀላል አይደለም። ምክንያቱም እነዚህ የጦር ጀቶች እኔ እስከማውቀው ከነ ፖላንድ ከመሳሰሉ የራሽያ የጦር ጀቶች ከነበሯቸው ሀገሮች ተሰባስቦ የተሰጣት ነው ሚግ 29። ስለዚህ አየር ላይ ላላት አቅም ትልቁ አቅም ነው ሚግ 29። ይሄ ከነ ፖላንድ ከነ ሮማኒያ ከመሳሰሉ ሀገሮች ተሰብስቦ ተዋጥቶ የተሰጣት ነው። ስለዚህ የሞተር ጥገናዎች መስጫውን አወደምኩት ማለት በጣም ጉዳት አለው በዩክሬን የጦር አቅም ላይ። ለምሳሌ ኢንዱስትሪያዊ ተቋም ተብሎ የሚገለጽ ነገር አለ። ኢንዱስትሪዎች ቀጥተኛ የጦር መሳሪያና የውጊያን የሚያግዙ የተለያዩ ግብዓቶችን የሚያመርቱ ማለት ነው። የኃይል ተቋማት፣ የባቡር ሀዲዶች፣ እነዚህን የመሳሰሉትን ስትደምር ራሽያ ላይ ከደረሱት ጥቃቶች አንጻር ምናልባት የባሰ አድርሳለች ብሎ ማሰብ ይቻላል። ነገር ግን ስፔክታኩላር አይደለም። አየህ፣ ነገር ግን ዩክሬን ራሽያ ላይ እንዳደረሰችው ጥቃት ስፔክታኩላር አይደለም፣ አስደናቂ አይደለም። አየህ፣ ዩክሬን ማድረግ የቻለችው በ4500 ኪሎ ሜትር ድረስ ጠልቃ በሳይቤሪያ ከዛ ጋር ተያይዞ በአርክቲክ ግዛቷ ሙርማንስክ በመሃል በምዕራብ ጫፍ 4 የማይገናኙ ቦታዎች ላይ የሚገኙ ቁልፍ የአየር ኃይል ጦር ሰፈሮች ራሽያ ሁለቱ ላይ ቶታሊ አክሽፈነዋል ነው የምትለው። ዞሮ ቁጥሩ አሜሪካ ያለችውን ውሰደው። ነገር ግን ያንን ጥቃት በሪሞት ተከፋች በሆኑ ሳጥኖች ውስጥ ሰው አልቦቹን አስገብታ እነሱን የጭነት መኪና ውስጥ ጭና ሹፌሮቹ አያውቁም። ፕሮባብሊ ሹፌሮቹ የጫናችሁት ገብስ ነው ተብሎ ሊሆን ይችላል፣ ወይም ማጃ፣ የሚያውቁት ነገር የለም። እነሱን ያስነዳች
መኪናዎችን ገዝታ ማለት ነው። ምንድን ነው የሚባለው እነዚህ የጭነት መኪናዎችን ገዝታ ነው። የዩክሬን የደህንነት ቢሮ ገዝቶ ነው እና ሹፌሮች ቀጥሮ እዛ ቦታ ወስደው አቁመው በዛ ሁኔታ ያንን ድብደባ ለማድረስ መቻላቸው አስደናቂ ነው። ፊልም ቢወጣው ነው። ሌላው ደግሞ አሁንም የጉዳቱ መጠን ይለካ ከተባለ ምናልባት አንዳንዶች ስቲል ዩክሬን ያደረሰችው ጉዳት ከባድ ሆኖ ሊታይ ይገባል የሚል አመለካከት ካለ ምን መሰለ፣ ይሄ የኒውክሌር ትሪያድ የሚሉት ነገር አለ። ከባህር፣ ከአየር፣ ከምድር ነው የምትተኩሰው እና ያለ ክምችት በኒውክሌር ጦርነት ሰዓት ከነዚህ 3 ቦታዎች ነው የምትተኩሰው እና አሁን ራሽያ አላት ተብሎ የሚገመተው 120 ነው። እነዚህ ስትራቴጂክ ቦምበርስ የኒውክሌር ቦምብ የሚጥሉ ናቸው። አረሩን ሚሳኤል የሚተኩሱ ናቸው። የኒውክሌር ሚሳኤል እነዚህ ናቸው። አይነታቸው ብዙ ነው። ከነዚህ ውስጥ ዩክሬን ያለችው እንኳ ባይሆን በ1/4 ቀንሰም ቢሆን 10 እንኳ ብለህ ብትል በራሽያ ላይ ቢያንስ ከ10 በመቶ በላይ የሆነ የአየር ኃይል አቅሟ ስትራቴጂክ የአየር ኃይል አቅሟ ቀንሷል ማለት ነው። ራሽያ ደግሞ እንደዚህ አይነት ጦርነት ውስጥ ከገባች ፍልሚያው የሚጠብቃት ከአሜሪካ ብቻ ሳይሆን የአሜሪካ አጋር ከሆኑት እንግሊዝና ፈረንሳይ ጭምር ስለሆነና እነዚህ የጠላት ኃይሎች ሊኖራቸው የሚችለውን የተናጠልና የጋራ ስትራቴጂክ ቦምበርስ አቅም ስትመለከትና ስታነጻጸር ራሽያ ዲስአድቫንቴጅ ሆና ነው የምትታየው እና አሁን ከዚህ ላይ ይሄንን እዚህ አቅሟ ላይ ራሱ አጭዶ ጉዳት ለማድረስ አሁን ያደረሱት ጉዳት አይደለም። ኦኬ ያደረሱት ጉዳት ከ10 በታች ሊሆን ይችላል። ነገር ግን በዘለንስኪ ዕቅድ ውስጥ ምን ነበር ነው? ፕሮባብሊ በአራቱም ጦር ሰፈሮች ውስጥ ቢያንስ ግማሹን ለማውደም አቅደው ያደረጉት ነገር ነው። ቶታሊ ወይም ደግሞ የራሽያን የስትራቴጂክ ቦምበርስ አቅም ለማሳጣት ያደረጉት ጀብዱም ነው ልል እችላለሁ። ሊያሳኩ የቻሉትና ሊፈጽሙ ያቀዱትን ስታየው በጣም ከባድ ነው የዩክሬን። ስለዚህ በጋሪነት አለው ወይ ነው። አሁን ራሽያ ትናንት ያደረገችው ድብደባ የ400 ሰው አልቦችና የ40 ሚሳኤሎች ድብደባ ዘለንስኪን ዳግም እንደዛ አይነት ነገር እንዳያቅዱ እጃቸውን እንዲሰበስቡ የሚያደርግ ዲተረንስ ነው ወይ ብለህ ከጠየቀኝ ግን ነው የምነግርህ። አፌን ሞልቼ የምልህ አይደለም፣ ሊሆንም አይችልም ነው የምልህ። አየህ፣ የትናንት ድብደባውን ለምሳሌ ዩክሬን እንዴት አድርጋ ነው ያቀረበችው? ዩክሬን ያቀረበችው 4 ሰው እንደገደለ በሰው እንዳቆሰለ ነው ያቀረበችው እና የተመቱ የተለያዩ የሰላማዊ የመኖሪያ ቤቶችና ሰላማዊ ተቋማት ያለቻቸው ነው ለዓለም የገለጸችው። አሁን የነገርኩህ በራሽያ መከላከያ ሚኒስቴር በኩል የተሰጡ የወታደራዊ ኢላማዎች ዝርዝር ነው አሁን በዘገባው ላይ ሰማኸው። ስለዚህ በአጠቃላይ በድምሩ ስታየው ተጨባጭ ጉዳት ከማድረስ አኳያ ዩክሬን ላይ የከፋ ጉዳት ነው ትላንት የሆነው። በሳት ነው ብዙ ተቋሟ የተበላው። ግን እንዳልኩ ጨዋታው ይህንን ነገር ብዙ በራሽያ ሳይድ ያሉ ወገኖች እንዳሰቡትና እንደጠበቁት ራሽያ የሆነ ፖይንት ላይ ደርሳለች።
it's not safe አሁን actually ራሽያ ምንም እንኳን ቭላዲሚር ፑቲን ይሄን ጦርነት አሁንም ድረስ ልዩ ኦፕሬሽን በማለት ቢጠሩትም ዩክሬን ግን በተደጋጋሚ በመተወስዳቸው በእነዚህ እርምጃዎች ራሽያ ራሷ ጦርነት ውስጥ መሆኗን ማሳየት ይቻለችበት ነው። ከዩክሬን ድንበር 4000 ኪሎ ሜትር ርቀት 4500 ኪሎ ሜትር ላይ የተቀመጡ የጦር ጀቶች በነበሩበት ተመተዋል። በምዕራብ በምስራቅ እና በበረዶ ክልል ውስጥ ንፍቀ ክበብ ውስጥ ስለዚህ የትኛውም ቦታ ዩክሬን አትዊል መምታት እንደምትችል ያሳየችበትና የራሽያን ኢሜጅ ወጥቶ ለመናይ የወጣጨረችበት እኔ ቭላዲሚር ፑቲንንም በትልቅ አፍረት ውስጥ የከተተችበት ነው። ከዚህ አንፃር ራሽያ ሊሚት ኖሯት ከዚህስ በላይ አይሆንም ከዚህስ በኋላ እንዲህ መቀጠል አይችልም የሚል ቁጣ አቅም ታሳያለች ብለው ለጠበቁ ግን ትልቅ ፍራስትሬሽን ነው ኢሳያስ። ሌላው ቀርቶ ያቺ አንድ ኦሬሽኒካ ታስታውሳለች ተኮሰች ና አንድ ኦሬሽኒካ ነች ተኮሰችው። እሱንም ሬዲ እውነት መነጋገር አለብን። ምዕራባውያን ምንድን ነው ያሉት? ፑቲን የላቸውም ይሄ ሚሳኤል ኦሬሽኒካ በጣም የሚገርም ነው። በታሪክ የለም ከራሽያ ውጪ የፍጥነቱን ያህል ደግሞ በአንድ ጊዜ ጭንቅላቱ ላይ አስሮ የሚሄደው የአረሮች ብዛት እንደገና እነዛ አረሮች ደግሞ እንደተሸከማቸው እንደመጣው ሚሳኤል ሁሉ ልዕለ ፍጡነ ድምፅ መሆናቸው ታክሎበት ጊዜ ፋታም አይሰጥ በአንድ ጊዜ 10 6 7 ቦታ የሚመታ የሰይጣን ፈረስ ልትለው ይችላል። ያ በጣም ስፔክታኩላር ነበር በራሽያ በኩል የተደረገ ያደረሰው ጉዳት የሆነ ኤሮስፔስ ተቋም ነው ያሉት ሚሳኤል የሚመረትበት ሊሆን ይችላል ወይም የጦር ጀት የሚጠገንበት ሳምቲንግ ለዛ ነገር ሊሆን ይችላል። ግን ያ ጥቃት ልክ አሁን ዩክሬን እንደፈጸመችው የሰው አልቦች ስትራቴጂክ ቦምበርስ ጥቃት ሁሉ ስፔክታኩላር ነበር የራሽያ። ግን ምን ሆነ? አንድ ነው የተኮሰው። አሁን ከዛ በኋላ ደጋግመው በዚህ እንደሚመቱ ቭላዲሚር ፑቲን አስጠነቅቁ አይደለም? ኢሳያስ በደንብ ታስታውሳለህ። ሲያስጠነቅቁ ምዕራባውያን ምንድን ያሉት? ኤክስፔሪመንታል ሚሳኤል ነው የተኮሱት። ራሽያ አዲስ የሰራችውና በሙከራ ላይ የሚገኝ ሚሳኤል ነው፣ ምርት የላቸውም፣ ክምችት የላቸውም በማለት ነው ምዕራባውያን የሰጡት። ፑቲን ደግሞ መጋዘን ያስለቀቀ መሆኑን ነበር ሲናገር የቆዩት። እና አሁን ብዙ ጊዜ ብላፍ የሚሉት ነገር ማለት ይሄ ነው። አየህ፣ ስለዚህ አሁን ፑቲን ይሄን ማረጋገጥ አልቻለም። ኢሳያስ እውነቴን ነው የምነግርህ። ኦሬሽኒካ ቢያንስ ኢትስ ኖት ምንድን ነው የሚባለው ታክቲካል ኒክሌር ልታስበው አትችልም። ይበልጥ መታገስ ነው ያለብህ። ኦሬሽኒካ ግን የሚጠበቅ ነበረ። ሪሊ ራሽያ የተወሰኑ ኢላማዎችን በኦሬሽኒካ ሚሳኤል በአንድ ጊዜ ብዙ ቦታ ላይ በመምታት ፈንድሻ የሆነ ጥቃት በማድረግ የሚነዝር ምት በማሳረፍ እረፊ የሚል መልእክት ማስተላለፍ ትችልበት ነበረ። ነገር ግን አሁን ኢሳያስ ኦሬሽኒካ አለ የለም የሚለው ጥያቄ ትልቅ ጥያቄ አለም። ፕሬዚደንት የዩክሬኑ መሪ ዘለንስኪ እንደፎከሩት ሩሲያ አትተኩስም እያሉ እንደተናገሩት ሩሲያ አሁንም እልህና ቁጣ ቢያነዳትም እንኳን
የፕሬዝዳንት ዘለንስኪን ቃል የጠበቀች ነው የምትመስለው። ያን ያህል አሁን ታክቲካል ይጠበቅ ነበር ወይም እንደው ጉድ የሚያሰኝ ምት ይጠበቅ ነበር እና ያን አለማድረጋቸው ዩክሬን እጇን አለመሰብሰቧ የሚጠበቀውን አልሆኑም ወይ? ልክ ዘለንስኪ ፕሬዝዳንት ዘለንስኪ እንዳሉት አልሆኑም ወይ? አሁን እዚህ ላይ ምን መሰለህ አሁን የምንሰጠው አስተያየት ያው ይገባል። አጠቃላይ ኤክስፔክቴሽንስ አሉ። ራሽያም ደጋፊዎች አሏት። በራሽያ ሚሊተሪ ፓወር የሚያምኑ በራሽያ ጦርነት ፍትሃዊነት የሚያምኑ አሉ። እንደዚህ አይነት ሁኔታ አለ። ስለዚህ አሁን ራሳቸው ደግሞ ራሽያኖች ስሜታዊ የሆኑ ራሽያኖች አሉ እና የእነዚህን ኤክስፔክቴሽን ድምር ስታየው የዓርብ ዕለት ንጋት ድብደባው ያረካቸዋል ብዬ አላምንም። አሁን ጀነራል ነገር ነው የምነግርህ። ነገር ግን በዘለንስኪና በቭላዲሚር ፑቲን መካከል በሚካሄደው የቼዝ ግጥሚያ አንጻር ካየሁት ግን አሁንም አሸናፊው ቭላዲሚር ፑቲን ናቸው። ለምን ብትለኝ ዘለንስኪ 18 ወራትም ይፍጅባቸው 18 ዓመትም ይፍጅባቸው በጭነት መኪና በሬሳ ሳጥንም እንትን ውስጥ ይክተቱት ያንን የሚያደርጉትን ነገር የባቡር ሀዲድ ያፈንዱ ከርች ድልድይን ይምቱ። ይሄን ሁሉ ቢያደርጉ አንድ ነገር ያውቃሉ። ዘለንስኪ አንድ ነገር ያውቃሉ፣ ራሽያን ማሸነፍ አይችሉም። ይሄን እያወቁ ነው ዘለንስኪ የሚያጠቁት። ዘለንስኪ የሚያደርጉት ጥቃት ልክ እኔና አንተ እንደተሰማን ሌሎች እንደሚስአያች ምነውቴ ራሽያ ከዚህ ሌላ አታውቅም እንዴ? ይሄን ማድረግ ካልቻለች ወሬ ብቻ ናት የሚል ስሜት እንድንፈጠር ማለት ነው። አየህ፣ ሊያሳጧት የሚችሉ አየህ፣ ግዙፉን ድብ የተለያዩ ቦታ መንከስ፣ ስስ ብልቶቹን ማጥቃት። ይሄ ምን ያደርገዋል? መጨረሻ ላይ የማይቆጣጠረው ቁጣ ውስጥ ከተዋል አይደል? ያን ጊዜ እጁ ሳት ይላል። ዘለንስኪ የቦምብ መከላከያ ምሽጋቸው ውስጥ ሆነው ሻማ አብርተው ሰንደል እያጨሱ ተንበርክከው የሚጸልዩለት ነገር ይሄ ነው። ገብተዋል። አንድ ታክቲካል ኒውክሌር ቢተኩሱላቸውና ወይም የአንድ ግዛታቸውን አንድ ወረዳ ብስ ቢያደርጉላቸው ወይ የሆነ ብርጌዳቸውን ወይ ዋና ክትማቸው ላይ የሆነ ቦታ በመኪኔታ ቢመደምዱላቸው ጸሎት የሰመረ ነው የሚሉት። ከዛ በኋላ ጦርነቱን ኔቶ ይረከባቸዋል። ገብተዋል። የዘለንስኪ ዋነኛው ዓላማ በኔቶና በሞስኮ መካከል ያችን የፈንጂ እንትን ለማያዝ ብቻ ነው የሚፈልጉት። በዚህ መንገድ ብቻ ነው እሳቸው የሚፈልጓት ዩክሬን አሸናፊ ሆና የምትወጣበትና በተሸነፈች፣ በፈራረሰች፣ በወደመች ራሽያ ምትክ ሞንስተር ዩክሬን ባለቤት ሆነው የሚወጡበት እድል ብቻ ነች። ከዛ ውጪ በምንም መንገድ ሀገራቸውን ከማፈራረስ፣ ተቋሞቿን ከማጣት፣ ዜጎቻቸው ለበለጠ ስደት ከመዳረግ፣ ሞት፣ እልቂት፣ የጦርነት ኢኮኖሚ ውስጥ ተዘፍቆ መኖር፣ የዜጎች የሀገሪቱ ህልውና ለማይተነበዩ ዓመታት በዚህ ሁኔታ በጨለማ ውስጥ መቆየት፣ እነዚህ ነገሮች ናቸው የሚያጋጥማቸው። ነገር ግን ዘለንስኪ በተገኘው አጋጣሚ ሁሉ እየሰሩ ያሉት አንድ ቀን ያችን ፊውዝ ለማገናኘት
ስለዚህ ከዚህ ግራንድ ስትራቴጂ አኳያ ቭላዲሚር ፑቲን የዘለንስኪን እግር ጉልበቱ ላይ ገብተዋል። ልቡን አይመቱትም። እጁን ጆሮውን እንዴት ነው እየመቱት ያሉት? እና አሰብስፎ ነው የሚገኘውና በዚህም ሆነ በዛ አድርጎ አሜሪካንን አሁን በተለይ የትራምፕ አሜሪካንን አሳስቶም ሆነ አግባብቶም ሆነ ገፋፍቶ ተጽዕኖ እኮ ለማድረግ ይፈልጋል እኮ። አሁን አውሮፓ እኮ ቀላል እንቅስቃሴ እያደረገ አይደለም። አንዳንድ ጊዜ እኮ አሜሪካም በዛ በኩል ዞራ ቻይናን ስትናገር አውሮፓውያኖች እኮ በዚህ በኩል የለንም እንደ ድሮው እኛም እንትኑ ላይ የምንሳፈርበት ሁኔታ አንቺ ላይ እዚህ ተሳፈር አይነት ነገር እኮ አለ። እዚህ ራሽያ ላይ መዋጋት እንፈልጋለን። እኛ ራሽያን ማሸነፍ አለብን። እዚህም አትዋጊልን ከሆነ በእኛ መንገድም አትሄጂ ከሆነ ነገ ወደ ቻይና ሄዳለሁ ብትይ ብቻሽን ነው የምትሄጂው አይነት እኮ ነገር አለ። አየህ። ስለዚህ አሁን ቭላዲሚር ፑቲን ትናንትና 400 የሰው አልቦችና 40 ሚሳይሎች ሲተኩሱ መቼም ላላየ ቅርብ ነው ገብተዋል። የምትነደው ሌላ ሀገር ናት። እኛ ከሩቅ ሆነን ነው ዳኝነት የምንሰጠው እና በእንትን የምናየው ነው። በጉዳት ደረጃ ከነገርከኝ ምንም ጥያቄ የለውም አይተዋል። ነገር ግን ነው የምነግርህ ስፔክታኩላር አይደለም። ስፔክታኩላር ሆነ ማለት ለብራስልስ፣ ለለንደን፣ ለቦን፣ ለፓሪስ በቂ ምክንያት ይሰጣል። ከዚህ በኋላ ምንም ማድረግ አይቻልም የሚል። ስለዚህ አንድ እንኳ ዘለንስኪ እንደሚመኙት ከዚህ ሁሉ 40 ሩምታ ውስጥ አንዷ እንኳ ሳትበላ ፖላንድ ውስጥ የሆነ የጦር ካምፕ ቢመታላቸው የሆነ አንድ 50 ሰው ቢግልላቸው ጸሎታቸው ነው። አንቀጽ 5 በማለት ይሄን ጦርነት በማጋጋም ራሽያን የማሸነፍ ስትራቴጂያቸው እዚህ ውስጥ ነው ያለው ዘለንስኪ። ስለዚህ ከዚህ አንጻር ከጠየቀኝ ስትራቴጂካል በሆነ ቲንኪንግ አስተሳሰብ ደረጃ ካየኝ አሁንም ቭላዲሚር ፑቲን አንድ ዘለንስኪ 0 ነው። ዓለም ባለፈው ሐሙስ የጀርመኑ ቻንስለር አሜሪካ ነበሩ። እንደምታውቀው እንግዲህ የአዲሱም ቻንስለር በተደጋጋሚ ጦርነቱን የማባባስ ሁኔታ አላቸውና ምን አዲስ ነገር አለ እስቲ እሳቸውን በተመለከተ? ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን 2 ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10% ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ባለፈው ሐሙስ በዋይት ሃውስ ተገናኝተው ተነጋግረዋል። በዛ ንግግር ላይ ዶናልድ ትራምፕ አንድ አስገራሚ ነገር ተናግረዋል። ምንድነው ያሉት? የዩክሬን ጦርነት የማቆም የሰላም እቅዳቸው እንዳለ ሆኖ ነገር ግን ሁለቱን ሀገሮች ተደባድበው ትንሽ እስኪዋጣላቸው መቶ ያስፈልጋል አሉ። ምሳሌም ሲያቀርበው ልክ ህፃናት ይጣሉ የለ እና በሚጣሉበት ጊዜ ለመገላገል ከሁለቱም ወገን ስስባቸው እሺ አይሉም። ሊቃቃይ ነው የሚሉት። ስለዚህ ብዙ ነገሮችን ከማሳካት ተኩስ አቁምን በለው ዋቴቨር በለው አንደኛው ሌላኛው ለምሳሌ ዩክሬን የክሪሚያ ጉዳይንና ኦልሬዲ ራሽያ ያዘችውን መሬት በተመለከተ የራሽያ አድርጎ እውቅና በመስጠት ከዚህ ጦርነት ለመገላገልና የቀረውን ይዛ በሰላም የምትኖርበትን መንገድ እንድትቀበል ማለት ትንሽ መድማት አለባት።
ትንሽ ድብድቡን መተው አለብህ በቃ ጣልቃ ታገባ ይባባሉ አይነት ነገር ራሽያንም በተመሳሳይ ሁኔታ ይህን ጦርነት በቀጠለች ቁጥር እየተዋጋች ያለችው ከኋላ ካሉ የኔቶ የውክልና ጦርነት ነው የምትዋጋው በዛ በኩል የሚፈሰው ገንዘብ የተለያየ ነገር እንዳለ ነው ጎርፍ ነው ራሽያ ግን ሁሉንም ነገር ከራሷ ነው የምታደርገው ይሄ ደግሞ ለኢኮኖሚዋ ጥፍረ መጥምጥ ነው ስለዚህ በዚህ ሁኔታ ውስጥ እሷም ትቆይ እና ከዛ በኋላ ሁለቱም ሲዝሉ ያን ጊዜ እንትኑን ማካሄድ ይቻላል የሚል አስተያየት ነው የሰጡት ዶናልድ ትራምፕ ስለ ጀርመኑ ሰውዬ ከነገርከኝ እውነቱን ለመናገር በጣም አሁን ባለው ሁኔታ ከእንግሊዝም ከፈረንሳዩ ፕሬዚደንት የባሱ ከዚህ በፊትም እንደሰማው ከአሜሪካ ጋር መቆራረጥ አለብን አውሮፓን እንትን ማድረግ አለብን የሚሉ ናቸው አሁንም ራሽያ ላይ አሜሪካ ተባብራ ራሽያ ላይ ማንኛውም ተጽዕኖ ተደርጎ በራሽያ መሸነፍ የጦርነት ማቆም እንዳለበት ተናግረዋል አንድ የጀርመን ጄኔራል በሚቀጥሉት የተወሰኑ ሳምንታት ውስጥ ዩክሬን በረጅም ሚሳኤል እየተጠቀመች ራሽያን ማጥቃት ጀምራለች ብለዋል ምሳሌ አላውቅም እንደምናውቀው ወደ $5 ቢሊዮን በላይ ለዩክሬን በመስጠት በሁለቱ ሀገሮች ትብብር ሚሳኤል እንደሚመረት ረጅም ሚሳኤል እንደሚመረት ነግረውናል ይሄ በኪየቭ እና በበርሊን ውስጥ ማለት ነው ነገር ግን የአዲስ ሚሳኤል ምርት ጊዜ የሚፈጅ ይመስለኛል እና ስለዚህ በሚቀጥሉት ቅርብ ሳምንታት ውስጥ ዩክሬን ልትተኩስ የምትችለው ረጅም ሚሳኤል ርቀት መቼ ካለ እስካሁን ድረስ በይፋ መሰጠቱ የማይታወቀው ጀርመን ሰራሽ ቶራስ ሚሳኤል ነው 500 ኪሎ ሜትር የሚመታው ምናልባት እኚህ የጀርመን ከፍተኛ ጀነራል ይህን ሲናገሩ ዩክሬን ኦልሬዲ ይህን ቶራስ ሚሳኤል ሳታገኝ አልቀረችም የሚል ግምት እንድታሳድር ያደርጋል ለምን ብትል ጀርመን ሁለት አዲስ ነገር ነው እኮ ያስተዋወቀችው አንደኛ ራሷ ይሄ ሜርዝ አሁን በጉብኝት ያደረጉት ሐሙስ ማለት ነው እንግሊዝ ፈረንሳይና አሜሪካ ከዚህ በፊት የነበራቸውን የገደብ በዩክሬን ላይ ይጥሉ የነበረውን ገደብ በሙሉ አስተዋል ከዚህ በኋላ ዩክሬን እጇ ላይ ባለው መሳሪያ ራሽያ ውስጥ የትኛውንም ወታደራዊ ኢላማ እንድታጠቃ ነፃ ነች ብለዋል የሚጣልባት ገደብ የለም ውሳኔው የራሷ ነው እነሱንም ማማከር የለባትም ይሄን አንድ በል ሁለተኛ ምንድን ያሉት ጀርመን ሪመምበር ስትራቴጂክ አምቢጊቲ ይሄ ሆን ብሎ ግራ ማጋባት ብለህ ተረጉመው ትችላለህ አሁን ለምሳሌ ከፍተኛ የጀርመን ጄኔራል መጥተው ምን አሉ ከጥቂት ሳምንታት በኋላ ማነች ዩክሬን በቀጥታ ከራሷ ከግዛቷ እየተኮሰች ራሽያን በረጅም ርቀት መቺ ሚሳኤል ማነቦቅ ትጀምራለች አሉ አየህ ዘለንስኪ ምንድነው ይባለው የጭነት መኪና ተከራይተው የሬሳ ሳጥን አሰርተው እዛ ውስጥ ደግሞ ሰው አልባ ቀብረው የሰው ኃይል አሰማርተው ገንዘብ እየተመደበ የ18 ወራት ድካም ላይ ኖርባቸው ይችላል ገብቷል ያን ያህል 4500 ኪሎ ሜትር ርቆ የሚመታ ባይሆንም ቢያንስ የፕሬዚደንት ዶናልድ ትራምፕ መቀመጫ ከተማ ሞስኮ ኪየቭ በየዕለቱ ከሚደርስባት ቢያንስ 1/10 ያክል ጥቃትና ሽብር ሊደርስባት ይችላል ማለት ነው ራይት ሞስኮ መምታት ይችላል የጀርመን ምንድነው ቶረስ ሚሳኤል ስለዚህ ጀነራል የተናገሩትንና ስትራቴጂክ አምቢጊቲ የሚባለውን ፖሊሲያቸው ስትናገር ሲታይ ሰጠንም አልሰጠንም አትልም ጀርመን ስለዚህ እዚህ ላይ ሆነ ስታየው እኔ እንደው አሁን ከተለያዩ ሁኔታዎች አንጻር ጀርመን ለዩክሬን ቶረስ ሚሳኤል ሳትሰጣት አልቀረችም የሚል ጠንካራ እምነት አለኝ ምንም እንኳ በወቅቱ ማናቸው ዘለንስኪ ከጉብኝት ሲመለሱ ብዙዎች ሚዲያዎች ባዶ እጃቸውን ተመለሱ ያለ
ያለ ቶረስ ሚሳኤል በማለት ጽፈው ነበረ። እውነታው ግን ይሄ ስትራቴጂክ አምቢጊቲ ከሚሉትና አሁን እኚህ ጄኔራል የተናገሩት ስታቀናጀው ዘለንስኪ ባዶ እጃቸውን አልተመለሱም ብሎ ማመን ይቻላል። ባይ ዘ ዌይ ራሽያ በቶረስ ሚሳኤል የሚደርስብኝ ማንኛውም ጥቃት የጀርመንን ኢላማዎች እመታለሁ ብላለች። የጀርመን ጦር ሰፈርን ኦር ከዛ ጋር የተገናኘ ምክንያቱም አንደኛ ቶረስ ሚሳኤል በዩክሬን ብቻ ሊተኮስ አይችልም የሚል እምነት አላት። ስለዚህ አንደኛ ራሽያ እንድትመታ ራሽያ ሊመታ የሚችል መሳሪያ የሰጡት፣ ሁለተኛ ይህንን መሳሪያ ዩክሬን ብቻ እንደማትተኩሰው ይታወቃል። ይህንን መሳሪያ አብራ እየተኮሰች ነው የሚለውን በመያዝ ራሽያ ቀጥተኛ የጀርመን ኢላማዎችን ኢቨን በርሊንን ትመታለች የሚል ነው። ይሄው ነው ኢሳያስ። ራሽያ በርሊንን ከመታች ኔቶ በቀጥታ ወደ ጦርነቱ ተቀላቀለ ማለት አይደለም ወይ? ኦኬ፣ ለአድማጮቻችን እንዳይረዝምባቸው ነው። አሁንም አንድ ነገር ማለት ይቻላል። ብዙዎች የሚሉት ቅድም እንዳልኩ የማትጫወታቸው ጨዋታዎች አሉ። እነዛ የማትጫወታቸው ጨዋታዎች ይህን ጦርነት ወደ ሶስተኛው ዓለም ጦርነት አለመግፋት። ስለዚህ አሁን ራሽያን የገመገሟት ምን ብለው ነው? ከዚህ በፊት በነበረ ሁኔታ ምንድነው ፑቲን የሚያደርጉት? አንድ መሳሪያ ሊሰጥ ሲል አይ በቃ እንግዲህ እሱ መጣ ማለት ይሄ ማለት ነው። ይሄ ከሆነ ራሽያ እጇን አጣጥፋ አትቀመጥም፣ በኒውክሌር ታነቡጫለች። አለበለዚያ ደግሞ ይሄ ከሆነ አሜሪካ መታችኝ ማለት ነው። እንደዚህ የሚሉ ነገሮች አሉ። አሁን አንዳንድ ኤክስፐርቶች ምንድን ነው የሚሉት? ይሄን በማለት ብቻ ራሽያ ምዕራባውያኑ ለዩክሬን ትናንትና ሊሰጧት ይገባ የነበረውን መሳሪያና እገዛ ያዘገዩታል። ይፊ ስለዚህ ይሄ የራሽያ ታክቲክ ነው። እግዚኦ ይሄ ከሆነማ እንግዲህ በቃ የሚሉ ነገሮች በምዕራብ ካፒታሎች ዋና ከተሞች ውስጥ ጭንቀት ይፈጥራሉ። ስለዚህ በጦርነቱ ላይ ዩክሬን ቀድሞ ድሮ ልታገኛቸው ይችሉ የነበሩ እገዛዎችን የማዘግየት የማውሸልሸል ቢደረጉም በገደብ በጥቂቱ እንዲሆን በማድረግ ለማድረግ ትችላለች፣ ምንም መሳሪያ ሳትተኩስ ማለት ነው። እና አሁን ለምሳሌ አንዱ ያለችው ነገር ምንድነው? የጀርመን ቶረስ ቢተኮስ እንመተዋለን የሚልም አለ። ራሽያ ቢተኮስ እንመተዋለን ማለት እናከሽፈዋለን። ስለዚህ አሁን እነዚህ ነገሮች ስታይ አሁንም ማለት የምችለው በርሊንን አትመታም ራሽያ ቢተኮሱ እና የተወሰነ ጊዜ ከተኮሰ በኋላ ለምሳሌ በእነሱ ውስጥ እኮ ሪሊ 10 ተኩሰ እኮ 10 ይመታል ማለት አለ። በጣም አስቸጋሪ ነው። በአየር መቃወሚያዎቻቸው የማይመቱት የለም። ስለዚህ አንዱ ይሄ ነው። ሊመታና ጉዳት ሊያደርስ ግን ይችላል የተወሰነ። ዞሮ ዞሮ ግን ያችን ፊውዝ አያገናኛትም። ሁለተኛ ጀርመኖች ለዩክሬን ሊሰጧት የሚችሉት ቢበዛ ምን ያህል ነው? ለምሳሌ አታካም አላት እኮ አሁን ዩክሬን መተኮስ ይችላለች። ምን ያህል ጊዜ ምን ያህል የተሰጣት? ምን ያህል ሚሳኤል ነው ያላት? ስቶርም ሻዶ መተኮስ ይችላለች። ምን ያህል ስቶርም ሻዶ አላት? ከአየር ላይ ነው የሚተኮሰው። ስንት ይሄንን በተሳካ ሁኔታ መተኮስ የሚችል ስንት የጦር ጀት አላት? ኢቭን ኤፍ-16 ለምሳሌ በራሽያ ምን 35 ተመቶ ወድቆ ፓይለቱ ተሸልመዋል። ስለዚህ አሁን የአየር ኃይል የበላይነት ያላት ራሽያ ናት። እነዚህ ሁሉ ደምረ ስታስገባ አንደኛ ራሳቸው ጀርመኖችም ይሄን ያህል የተትረፈረፈ መሳሪያ የላቸውም እና በሂደት እንደ አታካምና እንደ ስቶርም ሻዶ መደበኛ ነው የሚሆነው። ግን ተፈጻሚነቱን የማዝርየት አካሄድ ነው ተብሎ ነው የሚታመነው በራሽያ በኩል እና ይሄም ሌላ የተለየ የጦርነቱን መባባስ ያመጣል ተብሎ አይታሰብም በብዙዎች ግምት። የራሽያ ታክቲክ ነው የሚሉት ኢሳያስ። ዓለም ለትንታኔው ኮዲው አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።
ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት